በዚህ አንቺ ምን ቤት ነሽ? ሃይሚ ወጥ እኔ ምን ብሻለሽ? ምን አንቺ ነኝ ናት ምንድነው ሚዲያ ላይ የምታወራው ነገር አታውቁም እንዴ? ሄጀ ወጣት ሄጀረዘ ወይ ባታሽ ታወራሽ ስለብሩ ከልታሽ ቃብጪ እኔ መጣሽው ሄጀረል ነው ማሻሽ ነው አላሽ ካበተችም እኮ ያወራች ነው። ባናታችሁ ምንድነው የምታወሩት እያለች እኮ ነው። ምን አገባኝ? ምን አገባሽ? አያገባሽም። እኔ ማለት ነው ብሩኬን ፕሮፋይል ያረጋችሁን ከን ገስት ለራሱ እንዳትመጡ አልፈልግም። አይ ሰው ልጅ እኮ በነገራችን ላይ የተሰማውን ያወራ ታውጥ አሜን የኔ ግቤ አይ እኔ አቃታለሁ ልጅቷን ምን አገባት? እኛ እኮ እንደሷ ብሩኬንን በጣም ነው የምንወደው፣ ሃይሚንን በጣም ነው የምንወደው። ግን በቃ ትተናል። አለፈ በቃ ዘመኑ አለፈ። የተሸበሸበበት ሰዓት አልቋል ብሎ ካደርጋታል። የሚያስከፋ ሰው እኔ ሲጀመር ምን አልፈልግም ባክሽ። እኔ ሀሜት ተከፍታ እውነት እኔ ስከፋ ደስ ይለኛል። እኔ ስለሷ ማውራት አልችልም እና ግን እኮ ማለት ነው። ግን እኛ ሴቶች ግን እንዴት አናስብም? ግን በጣም እኮ ነው ውስጣችን የሚጎዳው። ግን እኔ በስማም እስቅቅ ነው የምለው እግዚአብሔር ይሄ ነገር እኔ ለቢዳስ ከባድ አይሉም። ኧረ በስመ አብ ምን እንጃ ዛሬ ምን አለሽ እኮ ህመሙ እኮ ድንገት አይሰማም። ደህና ናችሁ? ሁላችሁ እንዴት ናችሁ? እግዚአብሔር ይመስገን። የዛሬ ቪዲዮ ያስቃል። ወይ እንደዚህ በቀላሉ ቅርሳ የሚደረግ ነገር ሲጀመር እኮ እሷው ብላለች ታለቅሳታለህ ብላለች። ደግሞ ሃይሚ ድሮም ሃይሚ ናት። ይሄ ተጨምሯት በኢየሱስ ውዴ ምኑ ያስቃል? ቆይ ያናድድሻል። ማን ነው ያስቃል ያለው? ያስቃል ነው ያናድዳል ነው ያስቃል ማለት ያስቃል ማለት አንዳንዴ እኮ ኖርማሊ የምትስቅ ሳቅና እኮ ተናደሽ የምትስቅ ሳቅ አለ እኮ አይደርብሽ። እንደኔውም ባይላን የመጣው ዛሬ እኔ ያለቀስኩት ትናንትናም ቀኔን አስከፋከም ቀኔን አበላሽው። ዛሬም ትናንትና ነው የደነገጥኩት። ትናንትና በጣም የደነገጥኩት ጌታን ከሴትዮዋ ጋር ማለት ነው። የሆነ በጣም ነው የተለዋወጥኩባት ማለት ነው። እያየዋት የሆነ አለ አይደለም የሆነ ተቀየርኩባት በጣም ማለት ነው። ከዛ ምን ሆነሻል ስትላይ ምንም አልሆንኩም አልኳት። ተመለጠ ይሆናል አይደለም መልሳ ምን ሆነሻል ትለኛለች። ያኔ ሊለወጣት ወይም ጌታው በጣም ተናድጄ ማለት ነው። አሁን ይሄ ሰው ታስቀይማላችሁ። ይሄ ብርቱካን ይሄ እኔ በቃ ምን እንደጠበቅኩ ታውቂያለሽ? ዛሬ ምን እንደጠበቅኩ ታውቂያለሽ? በቃ እግሯ ላይ ከስተር ለግረኛ ቅንድም በቃ ዛሬ ነገር ቅርታ ጠይቋት ነው የሚመጣ ነው ይመስለኝ። ምን መሰለሽ አሁን እኮ ብሩኬ ይቅርታ ለመጠየቅም እኮ አፍሯል እኮ ይሄ ልጅ ገባሽ አይደለ? እሱን ያቺ ትናንት የመጣችውን ሰላሳ ጊዜ ቅርታ እያላት አልነበረም ትናንትና። እኔ ደግሞ ማለት ነው የእውነት አንዳንዴ የሴቶች ክፋት ራሱ ከባድ ነው። እቺን ልጅ ላስቀናት ብሎ እንኳን ካመጣት እሷ ራሷ እሺ ብላ ማምጣቱ ራሱ ሴቶች በኢየሱስ ወጋ ስራው እኮ ነው። አርቲፊሻል ስትሆኚ ማለት ነው። እኔ በብዛት በርግጥ የሴት ጓደኛ የለኝም እንዲኖርም አልፈልግም። አርቲፊሻል ስትሆኚ እነሱ እኮ ለብር የሚገዙ ናቸው። እኔ ሲጀመር አልወዳቸውም። እነሱ ምን አይወዱም። እኔ ቅርበትም የለንም። ጀስት ከሲስቴሮች ጋር ራሱ በጣም በሁለት ማሲኔ ግቢ አይደለም እኮ አርቲፊሻል ስትሆኚ ገንዘብ ነው እንጂ የምታውቂ ስለ ሴት ማንነት አታውቂም እኮ ገባሽ? እኔ እኮ አሁን አርቲፊሻል ስለሆነች ማለት ነው ብሩኬ የመጀመሪያ ቀን አይኗን ጋርዶ ሲያመጣ ወይኔ ምን አይነት ልጅ ናት ብዬ ወደ ማታ አካባቢ ጭራሽ እሱ አይኗን ጨፍኖ ይመጣል። ቂጧን የጣለች ሴት እውነት
እንኳን ያለበሰች ሴት አይኗን ሸፍኖ ያመጣል። ጭራሽ ቂጣ እኮ የተላለ ታች ነው የጣለች ሴት አይኗን ጨፍኖ ማምጣት እኮ የኛባት ምስኪን ዳኒ እኮ በመነጽር እኮ ነው ያያት። ጎንበስ አርጋ እንዴት ናችሁ እህቶቼ? እንዴት ናችሁ? ሰላም ናችሁ ውዶቼ? መስዬ እንዴት ነሽ? አንቺ ኬኩን ቆራሹ ወይስ በላሹ? አላየሽም እንዴ? እኔ እኮ ለምንድን ነው ፖስት ማታርጉ ብዬ ነው ውስጥ ያሰብኩት ነበር። ስሙኝማ ብቻሽን የበላሽው እናንተ ይመለሳል። ቪዲዮ ራሱ ለኔ ላይ አልደረሰም ማለት ሁሉም ቪዲዮ አልደረሰም መሰለኝ። ማለት እንዴት ብቻሽን የበላሽው? ሞት አርጋለች። አዎ ብቻዬን ይሻልሻል እንደው እኔ ቢሆንም አልቆርስም። አረ ያለዚህ ያሰጭኝ ያገኝ ነገር ነው የተባለ። ትላንትና ቀኑም ተበላሽቷል፣ ዛሬም ተበላሽቷል። ስለዚህ ብቻዬን እበላለሁ። እኔ መሰለኝ ትላንትና እየሳቀች ስለነበረ ዛሬ ፍቅር ነው ታረጋኛለች ብሎ ነው ያሰበው። መስዬ እኮ አውቃለች እኮ በጠዋት እኮ ነው መስዬ ያወቀችው። ቀኔ በኋላ ከሚበላሽ መስዬ አውቃለች። እኔ እንደዛ አይነት አልወድም። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? እስኪ አንድ ነገር ላውራችሁ የኔ ውዶቼ፣ አንድ ነገር ላውራችሁ ማለት ሁላችንም እስኪ ማለት አንድ መልእክት መሲ ሰላም በይ እንጂ ምንሽ ነው? ተረጋጊ። እዚህ ጋር የስልክ ጊዜዎችሽ ይቀድሙሻል። ምንድነው? ፍቅርዬ የኔ ውድ እሺ ደህና ናችሁ? ምንድነው አናቴ ላይ ልትወጥ ፈልገሽ ነው? አናት አይለኮ ነው። እኔ አላረግም፣ ሲጀመር አላረግም። አናትሽ ልብይ ፍራስ ልትይ ነው። አናትሽ ላይ በጣም እስካሁን ትንሽ ግራ ስለገባኝ ነው። እስኪ የዛሬ ምንድነው አያችሁት? የዛሬ ምንድነው አይተናል፣ ተረድተናል። እኛም በርበሬ ባልተናል። ያው ኬክ ከቆረሰች በኋላ ማምጣቱ ያስጠረጥራል። ምንድነው እዚህ ጋር ኬክ ከቆረሰች በኋላ በሩ መንኳኳቱ በር ላይ ነበረ ነው። ኬኩ ሳትቆርስ በፊት ለምን አልመጣም? እንደዚህ እያላችሁ የምር ይሄን አስቡ። እንደሚተጣ ስለሚያውቁ ነው። መጨረሻ ላይ ደግሞ ያሳዩት ሁኔታ መጨረሻ ላይ የታየ ካራክተር እንደ ፊልም አይነት በቃ እንደ ፊልም የሆነ ሰው የሆነ ነገር ካረገ በኋላ እንደተቆጨውና እንደተጎዳ ለማስመሰል በጣም ትወናማ እየተወኑ ነው ውዶቼ። እኔ አሁን ያየሁት ነገር ልንገራችሁ ባካችሁ። ስሙ በእናታችሁ ፍቅርዬ አውሪ ስሙ ውዶቼ። እኔ ይሄ ማን ነበረ? ዳጊ ነው ዳኒ ነው ዳጊ። ይሄ ድምፁ መሮሃ ልጅ ድምፁ የሚያምረው ልጅ በጣም ነው። እባክሽን ከዳኒ ጋር ሀኒን አታወዳድሯት። እሷ ጋር እንዳታመጣ ነው። ልፍት ከአፍንጫ ውስጥ እኮ አውጥቶ የማይናፈጥ ሰውዬ እኮ ነው እሷ። ጉንፋን የያዘች አሮጊት ይመስል ይንኮፋንኮፋል። ኧረ ከሀኒ ጋር ይሄንን እንዳታቀናብሩ እንዳታመጡ። ማን ያቀናበረው? ሲጀመር ያቀናበረ የለም። ሲጀመር እሱ ያስቀመጠው ርዕስ በጭራሽ ከእሷ ጋር የሚመጣ አይደለም። አይታችሁታል አይደለ? እኔ እኮ ደንግጫለሁ ገብቼ እንደምን አስቦ ነው ብዬ ምን አባቱ ወደ ነው ብዬ ወዲያውኑ ነው ወጥቼ ያለውን ንፍጥ ያውጣና ስሟን ይጥራ። የእውነት ሲያወራ እስቲ አንድ ቀን አስም የያዘ ሰዎች አሉ አይደል? ልፍን አድርጓቸው እንትን መተንፈስ የሚያቅታቸው እነሱንም ወይ ከድምፁ አያምርም ወይ ከምኑ አያምርም። ለማንኛውም እኔ አሁን ገና ነው ያየሁት የሚገርማች ነገር እራቲው በእናትሽ እና ደግሞ ሀኒ እሱ የረገጠ ቦታ አይደለምና የእሱ የያዘውን ስልክ ራሱ ለመንካት በጣም ትጸይፈዋለች።
ፎቶ አድርጎ ደግሞ ያስቀመጣል እንዴ? እኔ እኮ ደንግጫለሁ። እኔ እሷ የሃይሚ ፎቶ እኮ የተለጠፈ ቦታ ግር ብለን ስለምንሄድ እኮ ነው። አዎ እኔ እኮ እዛች ነው ገብቼ ማለት ነው ሲጀምር ምን ያወራል ስለሷ ብለን ግር ብለን ሄደን ሀፋችን ከፍተን እናየዋለን። ከዛ በኋላ እሱ ሲያወራ አያምርበትም። ሲበላ ራሱ እናቱን እያንከፈከፈ ነው የሚበላው። እኔ ስለሱ ስም እንዳታነሱ አካባቢ ነገር የእውነት እኔም እኮ የሱ ስም አታነሱ እዚህ ጋር ማለት ነው። እውነት ነው የምለው ማን ወጣጤ ማለት ነው። ሃይሚን ስለሚመኛት ማለት ነው። ሲሚ ሃይሚን ማንም ሰው ስለሚመኛት እኛ አሳልፈን መስጠት የለብንም። እንደዚህ መጥፎ አይነት ቦታ የምትሄድ ከሆነ እኛ ማመከርና እሷን ከመጥፎ ቦታ መመለስ እንጂ ያለብን እኛ እዚህ ጋር ላይፍ ላይ ተቀምጠን ከምናወራ አንጻር እሷ እንደዚህ አይነት ቦታ የምትሄድ ከሆነ እኛ ምናወራ ከሆነ ከኛ ነው አይዲያ የሚወስዱ ሲጀመር አይዲያ ነው። እውነት ነው የምልሽና እኔ የእውነት ልሻለሁ ሃይሚ ከሱ ጋር አይደለም የሱ ጥላ የቆመበት ቦታ ሄዳ ከቆመች ራሱ እኔ እንጃ ማነሱ አልገባኝ። ስሙን አትጥሩ አፍራሙ ሴትዮ ከሚሰራ ነው። አንዴ ላውራና ከዛ ወጣለሁ ማለት ነው። ማን ነው እንትኑን የደበደበው ሰውዬ ነው? ኤራሙን የደበደበው ሰውዬው ነው። እሱ የሚመኛታል እንዴ? አሁን ያየሁት እኔ የእሷ ፎቶ አይቼ ገብቼ ሳየው ነው ምንድነው የምለው ስለው ፍቅር ይላል። የሚሆንና ማይሆኑት ሁሉ ይማኛቷል። ገባችሁ? እማኟታል። ስለዚህ እናንተ ማውራት የለባችሁም እኮ እሱ መመጠን አለመመጠን አይደለም። ስሚ ልንገርሽ፣ መመጠን አለመመጠን የራሳችሁ ፋንታ ነው። ግን እንደዚህ አይነት ሰው ደግሞ ከሃይሚ ገባ ታነሱ ደስ ይለኛል። ጌታ አሁን ቲክቶክ ላይ ራሱ አንዳንዶቹ ታናሱት አላችሁ። ቲክቶክ ላይ የምትፖስቱት ሰዎች አላችሁ። እሱ ለሃይሚ ደህና ነገር አስባችሁ ሳይሆን ለሃይሚ መጥፎነት አስባችሁ ነው። ገባችሁ? ለሃይሚ የምታስቡ ከሆነ በራሷ እጅ በራሷ እጅ የምታመጣው ሰውን አክብሮ ገባችሁ? በራሷ እሷ ወደ ፈቅዳ የምታመጣው ሰውን ማለት ነው። አሁን እንደዚህ አይነት ወጣጤ ቦታ ከሄደች እሷን ለማስኬድ ሞክሩ። ሜንሽን አድርጉላት፣ በኢንቦክስም ቢሆን ሪካርድ አስቀምጡላት። ገባችሁ? አሁን እንደዚህ አይነት ሰው እዚህ ጋር እየጠራችሁ ሰው ሰምቶ እዚህ ጋር የሆነ ሰው ሄዶ ኩሽ ይላል። እንደዚህ ያወራሉ፣ የሃይሚ ፋሚሊ እንደዚህ እያወራ ነው ብሎ ይናገራል። ስለዚህ በእንደዚህ አይነት ሰው እንደዚህ ለራሱ ክብር የሌለ ሰው ጋር ሃይሚን አትገምቱ። ገባችሁ? ሃይሚን እንደዚህ አይነት ቦታ ላይ አትገኝም፣ አይመጥነውም ደግሞ። ስለዚህ አታውሩ። በስመ አብ እንኳን ለእሷ አይደለምና ማለት ነው ለዛች ልጅ ራሱ አይመጥነውም። ነገራችን ላይ ሃይሚ ማርቲ የኔ ውድ የሃይሚዬ ልደት በታላቁ እንደተከበረው ነው የሰማሁት። እኔ ያየሁት አይደለም ከሰማሁት አንጻር ነው፣ ግን ምን እንደሆነ አላውቅም። ዛሬ እንጂ በታላቁ ማርያምን በታላቁ እንደተከበረ ነው የሰማሁት። ማቼ ያውኑ የዛሬው የሆነ ሰው አግኝቼ ነበርና ተከብረዋል፣ በደንብ ነው የተከበረው ምናምን ሲሉኝ ደስ ብለን ለዛሬ ይለቀቃል ብዬ አስቤ ነበር፣ ግን አልተለቀቀም። ይሄ አይደለም፣ ይሄ ለቪዲዮ ነው እንጂ ይሄ አይደለም። መስዬ ቪዲዮ አልቀርጽ ይሆናል። ቪዲዮ ስላልቀረጽ መስዬ ቆይ አንዴ ልንገርሽና ማለት ትንሽ ዩቲዩበሮች ጋር ስትሄጂ ማለት ነው የማይዋሹት ውሸት ነገር የለም። ምን አለች አንዷ ምን አለች? እንዴት እንደተደገሰ እንዴት እንደውም ብሩክ ይሄ ጭፈራ ቤት የሄደ ቤት የእሷ ነው የተከበረው አለች። እና ታዲያ እንደ ማኪና ገዛለት እንደ ቤት ገዛላት ብሩክ የሄደው ማለት ማስታወቂያ ነገር ይመስለኛል። እንደዚህ ብለዋል እንዴ? እኔ እንጃ አላውቅም። ማስታወቂያ ነገር ተብለዋል። ኖ መስማት የለብሽም። በተለይ ማለት ነው እናንተ እንደዚህ ማናት ማስታወቂያ የምትለው እዚህ ጋር ክለብ ኖርማል ክለብ ማስታወቂያ ይላሉ እንዴ? እናንተ ግን አንዳንዶቹ ደግሞ የሱ ስህተት ለመሸፈን የማያረጉት ጥረት የለም። ምናምን ኮሜንት 12,000 ኮሜንት ነው እዛ ጋር ስድብ የነበረው። ይሄ ማስታወቂያ ነው። ይሄ ክለብ አይደለ? አረኔ ሙሉ ቪዲዮ አይደለም። አዳምጪ። ሶሲ ፎቶ የተነሳች ፎቶ አለ። በደንብ
ብቸኛዋ እዚህ ሳይሆን ሌላ የሆነ ትካል እንትን ያለው አለ። እሱ ይበደም የሆነ ትካል የማስታወቂያ ነገር ነው የሚመስለው። ኧረ እሱ የድሮ ነው ውዴታዬ። እሱንም አይቼዋለሁ። እንደውም አንዷ ማለት ነው የብሩኬን ጉንጭ እንደዚህ አድርጋ በጣቷ ምናምን ራሱ ግን አትመስክሪለት ኖ አይደለም። እኔ እኮ የሰማሁት እንጂ አላየሁም። ብሩኬ እንደዚህ እኮ አላየሁም። የሰማሁት ይተናገሩ የእሱ ጥፋት ለመሸፈን የማይሉት ነገር የለም። እዛ ጋር 32 አሮጊቶች ተቀምጦ እዚህ ደረጃ ያደረሱት እነሱ ናቸው። ሲጀምር ይቅርታ ተጠያይቆ እዚህ ጋር ጨርሶት ነበር። ይቅርታ ጠይቃት አያስፈልጋትም እያሉ እሱ ደግሞ በእነሱ ጭንቅላት ስለሚመራ ትቶ ወደ ገደል ከተተ። ለራሱን ገደል ገባ። ማይሆን መንገድ ገቡ። ሲጀመር እና ታዲያ ፍቅር ማለት ነው አንድ ቃልዬ የምትባል ማለት ነው። እሷ ኖ አይደለም አዳምጪ ማርቲ ስለሱ ነው የምታወራው። እስከዛሬ እኮ መግለጫ ሰጥታ አታውቅም። ማርቲ አዳምጪ። ስለ ይቅርታ እኛ የ20 ደቂቃ ቪዲዮ አይተን አንፈርድም። شلون طريقة في لزق تلزقينه كذا عشان ما يجي مويه وزي ذاك اليوم حطيناه وراح مع المويه. ለማንኛውም እኔ ለሱ ሰዎች ናቸው በጣም የሚያነድር ጥፋቱ እንኳን እንዳይመለስ የሆነ እንትን እንድዩ እና ስለ ይቅርታ ማለት ይሄ ቪዲዮ አይተን አንፈርድ። ነገር ግን እሱ የራሳቸው ጉዳይ ነው። ነገር ግን እኔ ትንሽ አስተያየት መስጠት ፈልገው የዛሬ ቪዲዮ በጣም ማለት ያናድዳል። ከዓመት አንድ አረተው በዓመት አንድ ጊዜ የሚመጣ ልደት በእንደዚህ አይነት ነገር ማለፋቸው በጣም ያናድዳል። ጌታን ያናድዳል። ዓመት ሙሉ ማለት ቆይተህ ለአንድ ቀን ብቻ ምን ችግር አለው? በደስታ ቢያሳልፉ እኛ ደስ ቢለኝ ምን ችግር አለው? እና ግራ የገባኝ ደግሞ